እንደምናላችሁ እንደምናቆያችሁ ሰላም ሁሉ በጣም የተመሰገነ ይሁን። እኔ ሰላም ነው፣ ሁሉም ነገር መልካም ነው። ጌታ ስም ይባረክ አለው። እናንተስ እንደት ናችሁ? ይሰማችኋል? ኔትወርክ እያስቸገረኝ ነው። ጥርት ያለው ድምፅ አያሰማኝም እና ለዛ ነው የጠየቁት። ቤተሰቦች ዱባይ ውስጥ በጣም ይቀዘቅዛል፣ ይሞቃል፣ በጣም ሙቀት አለ። ለዛ ነው ይሄንን ያባስነው ማለት ነው። ሌላ ነገር እንዳይመስላችሁ። ሰላም በያላችሁበት ቦታ ይወርድላችሁ። እንግዲህ የመጣሁት ቪዲዮ ነው እነ ቢኒ ነው። ቢኒ ኦሞ ታውቃላችሁ። የነሱ ቪዲዮን እነሱ ከትዬ በዚህ ቤት እየሰራሁ ነኝ። የተቻለ መጠን አስተያየት እየሰጠሁ ነኝ እና ዛሬ ደግሞ ይዤ የመጣሁት ሀሳብ አለኝ። ያው ከዚህ በፊት ቢኒ ሌሎች ለእኛ አዲስ ሲሆኑ ደግሞ አዲስ አይደለም። እኛ ብዙ ጊዜ ከቢኒ ጋር ቆይተናል ማለት ነው። ቢኒ ለኛ አዲስ አይደለም። ሚስቱ ማንም ያው ይናገራል ማለት ነው። እና ዛሬ ደግሞ ይዤ የመጣሁት እንትን ምንድን ነው ቢግ ምንድን ነው ትላንት ወዲያ የተለቀቀውን ቪዲዮ አይታችኋል። ጀማዎች የሆነ ጓደኛው ከአበንና ቢኒን ለማስታረቅ ብሎ መጣ። ሲመጣም ለማስታረቅ ሆነ እኔ በራሴ በኩል የሚሰጠው አስተያየት ምንድን ነው? እናንተ ጓደኛሞች ሆናችሁ አንዳችሁ ከአንዳችሁ ጋር ከተጣላችሁ ትንሽ ግጭት ከተፈጠረ ተሰብስባችሁ ቁጭ ብላችሁ መፍታት አለባችሁ። መመካከር አለባችሁ። ጥፋተኛ ማን ለምሳሌ ጥፋተኛ ቢኒ ከሆነ ቢኒን ጠርታችሁ በተለይ ለየት አድርጋችሁ መምከር አለባችሁ። ያኛው ጥፋተኛ ከሆነ እሱንም ጠርታችሁ መምከር አለባችሁ እንጂ ባለፈው ለማስታረቅ ብላችሁ እናንተ ጋርድ ገዝታችሁ ወደ ጫካ ዳሞታ የሆነ ጥሩ ነገር አስባችሁ እንደዚህ ያደረጋችሁት ጥሩ አይመስልም። ለማስታረቅም አይመስልም። ይሄ ነገር ሆን ብላችሁ አቅዳችሁ አስባችሁ ቢንያምን ለመጉዳት ነው። ደግሞ ጓደኛ ማለት እንደዚህ አይደለም። አሁን ለምሳሌ ለኔ ጓደኞች አሉ፣ እኩዮች ማለት ነው። ጓደኞች አሉ። እኔ ጥፋት የሰራው ከሆነ ከነሱ አንዱ አማሩ አንቺ እኮ እንዲ ብለሽ እንደዚህ ተናግረሽ አንቺ አጥፍተሻል፣ በቃ ይቅርታ በይ። ያ ሰው ደግሞ ሌላኛው ጓደኛዋ ያጠፋ ከሆነ እከሊት አንቺም እንደዚህ ብለሻል፣ ጥሩ አይደለም፣ ጥሩ አላረግሽም፣ እናንተ ሁለታችሁ አጥፍታችኋል፣ ይቅርታ ተጠያየቁ ይባላል እንጂ አስታርቃለሁ ብላችሁ ጫካ ወስዳችሁ ጋርድ ገዝታችሁ እሱ ማያውቀውን ልጆችን አምጥታችሁ ማስደበደብ አልነበረባችሁ በጭራሽ። ከእናንተ የሚጠብቅ አይደለም። ይሄ የራሴ ነው፣ የራሴ አስተያየት ነው። ከእናንተ ይህንን እኔ አልጠብቅም። ጌታን እናንተ ተሰብስባችሁ እናንተ ስትመጡ ጀማው ብላችሁ ስም ሰጣችሁ ተሰብስባችሁ ስትመጡ ደስ ይለናል። ግን እናንተ ለማስታረቅ ሰው ያለበት ቦታ የለም እንዴ? አንድ ካፌ ቁጭ ብላችሁ ቀስ ብላችሁ አውርታችሁ መፍታት አትችሉ? እናንተ ትላልቅ ልጆች አይደላችሁም እንዴ? አንድ ሰው ለመያዝ 4 ወንድነት አይደለም፣ እግዚአብሔርን ሴትነት ነው። እኔ ወንድነት ብዬ እኔ አላስበው። ለቤኒ አቤኒ አንሶ ጋርድ ገዝቶ 4 ጋርዶቹን አምጥቶ ያስደበድባል። ይሄ ለአበን ደግሞ ወንድነት አይደለም፣ ይሄ ሴትነት ነው።
የሴት አስተሳሰብ ነው። የተማረ ሰው አስተሳሰብ አይደለም ይሄ። የእውነት ከእናንተ ደግሞ እኛ የምንጠብቀው እንደዚህ አይነት ነገር አይደለም። እንዴት እንደዚህ ይሆናል? ጓደኛ ማለት እኮ እንደዚህ አይደለም። ጓደኛዋን ጠርቶ ጫካ ወስዶ በሌላ ሰው ማስደበደብ ይሄ ጓደኝነት አይደለም። ይሄ ደግሞ ማስታረቅም አይደለም። ማስታረቅ ከፈለጋችሁ እኛ እንንጋር እንደ ማስረዳት አለብን። እንደ እናንተ እኮ ሁሉም ነገር የምታውቁት ታውቃላችሁ። ሰው የሚያስታርቀው ውሸት አውርቶ እኮ ሰው ያስታርቃል አይደለም እንዴ? አሁን እናንተ አንድ ሰውን ለማስደበደብ ጫካ ወስዳችሁ ቢሞትስ አንድ ነገር ቢሆንስ ተጠያቂ እኮ እናንተ ናችሁ። ምክንያቱም ያውቃል እኮ የእሱ የተመታ ቢሆንም ያውቃል እናንተ ማን እንደሆነ ያውቃል እኮ። ይሄ በራሴ በበኩሌ እኔ ከእናንተ የሚጠብቀው ነገር አይደለም። ጌታ እናንተ ተሰብስባችሁ ጓደኛሞች ሆናችሁ እናንተ ተሰብስባችሁ ስትመጡ ደስ ይለናል። ግን እንደዚህ አይደለም። እንደዚህ አልጠበቁም። እኔ ጓደኛ ማለት ጓደኛ ለጓደኛ ጥሩ ነገር የሚያስብ ከሌሎቹ የሚጠብቅ ከሌሎች ከመጥፎ ነገር የሚጠብቅ ነው እንጂ ለመጥፎ ነገር አሳልፎ የሚሰጥ አይደለም ጓደኛ ማለት። እኛ አሁን እዚህ ጋር የሰው ሀገር ሆነን በአጋጣሚ እኛ ኢትዮጵያኖች አንዳንድ ጊዜ እንደዚህ በአጋጣሚ በመንገድ ስንገናኝ ማለት ነው በቃ እንደ እህትና እንደ ወንድም ነው ምንሆነው ማለት ነው። ጌታ በቃ ያለው ነገር ሁሉ በግልጽ ነው የምንነጋገረው፣ በግልጽ እናወራለን። የሚሆነው ነገር ሁሉ በግልጽ ነው የምንሆነው። ያ ጓደኛው ክፉ ነገር እንድነካ አንፈልግም። ያጠፋው ነገር ካለ ኤኬሌ አንተ እንዲህ ብለህ አጥፍታል እንደዚህ አይባልም ብሎ ይመከራል። እዚህ ጋር መጥቶ ደግሞ ያኛው ያጠፋ ከሆነ ኤኬሌ አንተ እንዲህ ብለህ አጥፍታል እንደዚህ አልነበረበትም። እሱ ስሜታዊ ቢሆንም አንተ ደግሞ ትንሽ ቀዝቀዝ ማለት ነው እንጂ እንደዚህ እሳት ጎርሰ በሱ ላይ እንደዚህ አይነት ነገር መወሰን ማድረግ አልነበረበትም ብላችሁ በቃ እንትን መምከር ምክር መስጠት ነው እንጂ ጫካ ጠርታችሁ አስታርቃለሁ ማለት ምን ማለት ነው? ኖ አይሆንም። ጓደኛ እንደዚህ አይደለም። ጓደኛ ለጓደኛ እንደዚህ ነው እንደ ብሎ ሰው ይታዘባል እኮ እናንተን ምን አይነት ጓደኞች ናቸው? ምን አይነት ልጆች ናቸው ይላል። አሁን እዛ ጋር ትላንትና ሳቅ ብቻ ሞትኩኝ። የሆነ ልጅ ምንድነው በወላይተኛ ሸኔ ሀይቆ ጋፔ ሸምፖ ሀይቆ ብሎ አይ እሱ በአማርኛ ምንድነው የሚባለው? አንዱ ደግሞ ወንድ ከመሞት ነፍስ ይሞት ነፍስ በሞት ይሻላል ይባላል አለ። ሳቅ ብቻ ያ ተረቱ በጣም ነው ያሳቀኝ። እሱ ልክ ሆኖ ተረቱ ልክ ሆኖ ቢሆንም እኛ የሰው ልጅ ጥፋት እንሰራለን። እኛ ጥፋተኞች ነን፣ ኃጢአተኞች ነን። በዚህ ዓለም ማንም ጥፋት ያልሰራ ሰው የለም። ኃጢአት ያልሰራ ሰው ማንም የለም። እናንተ እኮ ታጠፋላችሁ። አሁን ለምሳሌ ቢኒ ያጠፋ ከሆነ ቢኒ ብቻ አይደለም እኮ እናንተ እኮ አጥፍታችኋል። አሁን የባሲ ነው እናንተ ደግሞ ያጠፋችሁት። ቢኒ ያጠፋው ነገር ካለ ቢኒ እንደዚህ አይደለም እንዲህ ነው ብላችሁ አንድ በአንድ ጠርታችሁ እነሱ በአንድ ላይ ሆኖ ማዳመጥ አይችሉም፣ ስሜታዊ ስለሆኑ ማለት ነው። አንድ በአንድ ጠርታችሁ በተለይ እናንተ መምከር አለባችሁ። እናንተም ተመካክራችሁ እነሱ ምክር ሰጣችሁ በአንድ ላይ አድርጋችሁ እነሱ ራሳችሁ ጥፋቱን ልክ ያልሆነ መንገዱን ሁሉ እነሱ አውቀው ተረድቶ ራሳችሁን ጥፋተኛ መሆኑን
አምኖ ይቅርታ መጠያየቅ አለባችሁ እንጂ እናንተ እነሱ ስሜታዊ ሆኖ ሌላ ዓለም ውስጥ ሲኖር እናንተ ደግሞ እናስታርቃለን ብሎ ወደ ጫካ መውሰዱ ይሄ ዘበት ነው። ጌታን ዘበት ነው። ምንድን ነው? አይታሰብም እንደዚህ። ጌታን ከእናንተ እኔ አልጠብቅም። በራሴ በበኩሌ ማለት እንደዚህ አይነት ነገር ከእናንተ እኔ አልጠብቅም። እንዴት እንደዚህ ይሆናል? እና በጣም አጥፍታችኋል። እግዚአብሔርን በጣም ነው ያስጠላኝ። ደግሞ እዚህ ጋር መታችሁ እንደገና ሰብስባችሁ አስታርቃለሁ ምናምን ምናምን። ሴት ያለበት ቦታ ምን አይጠፋም ይላል ሰው ተረቱ። እቺ ነገር ሁሉ እቺ ጽጌ የምትባል ልጅ ከዚህ በፊት የሺና ባርቺ ህይወት ገብቶ እንዲህ አድርጎ በትኖ ወጡ። አሁን ደግሞ እንደገና በእናንተ መሀል ደግሞ አሁን መታ ገባች። አሁን እየበጠበጠች ናት። ምን አይነት ሰው ናት እሷ? እስቲ ከእናንተ ውስጥ ሴት አውጡ። እናንተማ ዩቱብ ያው ሴት ከሌለ አይሰራም ስራ፣ እሱ የታወቀ ነው። ቢሆንም እስቲ ከእናንተ ሴት ወጣ አርጉና እናንተ ወንዶች ብቻ ስሩ። አለበለዚያ አንድ በአንድ ፍቅረኛሞቹን ይዛችሁ ሴቶቹን ይዛችሁ አንድ በአንድ ይዛችሁ የራሳችሁን አምጥታችሁ እኛን አስተዋውቁ። መርጠን እንሰጣለን። ለማ ማን እንደሚገባኝ እኛ መርጠን እንሰጣለን። እንግዲህ እንደዚህም እናደርጋለን። እግዚአብሔር በጣም ይደብራል። እንደዚህ እናንተ እኛ ደግሞ እንደዚህ እኔ በራሴ በኩል እንደዚህ አይነት ነገር በእናንተ ላይ አስቤም አላውቅም። እንደዚህ ያደርጋሉ ብዬም አስቤም አጥጀም አላውቅም። ግን ባለፈው እግዚአብሔርን እዛ ጫካ ወስዳችሁ ዱርዬ ገዝታችሁ አበን ለቤኒ ፈርቶ ነው ታዲያ ዱርዬ የገዙት። እነኚህ ዱርዬዎች ዩቱብ ድራማ መሆኑን አያውቁም። እንዴት እንደዚህ ይመታሉ? ደግሞ እኔ እያየው ነኝ እኮ ሹሃዳ ይሄ ድራማ እኮ ነው፣ እውነት አይደለም። እንዴት እንደዚህ ይመታሉ? ጌታ አሳዘነኝ። እኛም ሰው እኮ ነን። እንግዲህ ለሰው እናዝናለን። ደግሞ እናንተ መዝናናት ነገር የሆነ ሲመጡ ደስ ይላል፣ እናዝናናለን፣ እንቀልዳለን። ግን እንደዚህ አይነት ነገር እንደዚህ አይነት ድራማ አይመችም። ጌታ በዛ በኩል ተጠንቀቁ። ሆናችሁ እርግጠኛ በክቡም በደጉም አንድ የሚሆን ጓደኛሞች ናችሁ መስራት ይቻላል። አንድ ነገር ከተፈጠረም በኋላ በአንድ ጎን ሆናችሁ አንዱን ለመጉዳት እሱን አታስቡ። ጥሩ አይደለም። ማለት የሚፈልገው ቢኒ ካጠፋም አበን ካጠፋም በተለይ አድርጋችሁ አንድ ላይ ሆኖ እነሱ አያዳምጡም፣ አይሰሙም። ስሜታዎች ናችሁ፣ ልጆች ናችሁ፣ ወጣቶች ናችሁ። ስለዚህ ደምና ስጋው እኮ በጣም አስቸጋሪ ነው። ስለዚህ እናንተ እነሱን እናስታርቃለን ያላችሁት ሀሳቡን ካመጣችሁ ቢኒን በተለይ ወስዳችሁ ምክር ሰጣችሁ እሱ የራሱ ጥፋቱን አምኖ ይቅርታ መጠየቅ አለበት። ያኛውም ደግሞ እንደዚህ በተለይ ጠርታችሁ ምክር ሰጣችሁ እሱ ያኛው ያለው ቃላቱ ሁሉ ትክክል ያልሆነው አውቆ ተረድቶ ራሱ ጥፋቱን አውቆ መጥቶ ይቅርታ እነሱ በአንድ ላይ መጠያየቅ አለበት እንጂ እናንተ በግዴታ ጋጋታ ውስጥ ያለው ልጆች ስሜታዊ ሆኖ እነሱ ሳሉ እናንተ ጠርታችሁ እናስታርቃለን ማለት ይሄ ዘበት ነው። አይሆንም። እንዴት ታስባላችሁ? ቤተሰቦች እኔ ጋር ያለው ሀሳቡ የዛሬው ይሄ ነው። ይዤ የመጣሁት ቪዲዮ የቢኒ ኦሞ የአቤንና የቢኒ ኦሞ አሁን አቤንም ሌላ አካውንት እንትን ዩቲዩብ ተከፍቷል መሰለኝ። አቤን ኦሞ የሚል አለ፣ ቢኒ ኦሞም አለ። ስለዚህ እናንተ ቪዲዮ በአንድ ላይ መስራት ከፈለጋችሁ ተስማምታችሁ በጥሩ ሁኔታ ስሩ። አንዱ ከአንዱ ጋር
ተስማምታችሁ ስሩ፣ እንዳትጋጩ፣ እንዳትጣሉ። እናንተ በአንድ ላይ ሆናችሁ እንደዚህ ጓደኛሞች ሆናችሁ እናንተ ስትመጡ ደስ ይለናል። አይ ወንዶች ብቻ እንደዚህ ሆነን መስራት አንችልም ካላችሁ አንድ በአንድ ሴት አምጥታችሁ አሳዩኝ፣ እኛ መርጠን ለእናንተ እንሰጣለን። መርጠን እንሰጣለን። ይሄ አበን የሚባል ልጅና ጽጌ እነሱ ተስማምቷል መሰለኝ። ሁኔታቸው እንዴት እንደሚሆን እስቲ እንደነ የነሱ ሁኔታው ያገባችሁት እስቲ አንደርስታንድ ያደረጋችሁት እስቲ በኮሜንት ላይ ጻፉ። አበንና ጽጌ ግንኙነት አላቸው፣ ግንኙነት አላቸው። አማርኛ እንዴት እንደሚሆን አይታወቅም። እንግዲህ በደንብ ስሙ በተቻለ መጠን። አለበለዚያ እንግሊዘኛ ነው የሚጨምረው። እግዚአብሔርን ከአማርኛ እንግሊዘኛ ነው የሚቀለኝ ለማውራት ማለት ነው። ከአማርኛ እንግሊዘኛ ይሻላል። አማርኛ እኔ በጭራሽ አልፈልግም፣ አልወድም። ግን ያው ግዴታ ስለሆነ ሁሉም ሰው ለመስማት ስለፈለግ በዚህ በኮልታፋ አፌን በኮልታፋ አማርኛ በቃልም ይሄ አማርኛ አወራለሁ እና እናንተ የሚሰጣቸው እንትን አይዲ ካለ ወይስ ሀሳብ ካለ ኮመንት ላይ ጻፉ። በአንድ ላይ እንወያያለን እና እኛ የምንወዳቸው የምናከብራቸው ወንድሞቻችን ደግሞ እንደዚህ ተጣልቶ እንደዚህ ሆኖ መቅራት የለበትም። ምክር መስጠት አለበት። ቢኔ መረጋጋት አለበት። የኛው መረጋጋት አለበት። ሳይረጋጉ እናንተ አምጥታችሁ እናስታርቃለን ብሎ አንዱ ከአንዱ ጋር እንትን ድብድብ መሀል ጥሩ አይደለም። ከእናንተ ደግሞ ይሄ እንደዚህ አይነት ነገር አይጠበቅበትም። ስለዚህ ውዶቼ ማሮቼ እግዚአብሔር አምላክ በያላችሁበት ቦታ ይጠብቃችሁ፣ ክፉ አይንካችሁ። እኔ ጋር ያለው ሀሳቡ አስተያየቱ ይሄንን ይመስላል። እናንተ ጋር ያለው ሀሳብ አስተያየት እዚህ ጋር አስቀምጦልኝ በአንድ ላይ እንወያያለን፣ ዲስከስ እናደርጋለን። የሚሆነው የሚበጀው ነገር ምን እንደሆነ እዚህ ጋር እናወራለን። ቤተሰቦቼ እኔን እየተከታተላችሁ ያላችሁት የኔ ምርጥ ቤተሰቦቼ እኔ እንደዚህ ስፖርት እየሰራው ደግሞ እንደዚህ ቪዲዮ እንደዚህ ሀሳብ ሲሰጥ እኔን እየከታተላችሁ ላይክ እና ኮመንት ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ያላችሁት ውድ ቤተሰቦቼ እግዚአብሔር አምላክ በያላችሁበት ቦታ ይጠብቃችሁ። እጃቸው የተባረከ ይሁን። እግዚአብሔር አምላክ የማያልቅ በረከት ይስጣችሁ። አሜን በሉ። እሱ ይደርሳል። በዚህ በልጅነት አፍ እኔ እናንተን መርቅ ያለው አሜን ብላችሁ ተቀበሉ። ይሰራል። አምናችሁ ተቀበሉ። እና ይሄንን ይመስላል ውድ ቤተሰቦቼ ከእናንተ ጋር ያለው በዚህ ሰዓት ባለውን ቆይታ በጣም ደስተኛ ነኝ። ደስ ትላላችሁ። ከእናንተ ጋር ሲሆን ደስ ይለኛል ሁሉም ነገር። ለዛ ነው ከእናንተ ጋር እዚህ ጋር ቁጭ ብዬ ማወራችሁ ማለት ነው። እና እግዚአብሔር ይመስገን ለእኛ ሰላም የሰጠኝ ፍቅር የሰጠኝ እንደዚህ ለማውራት ጤንነት ስለሰጠኝ እግዚአብሔር ይመስገን። ለእናንተም እግዚአብሔር ጤና፣ ፍቅር፣ ትዕግስት፣ መስማማት፣ መጽናናት ይስጣችሁ። እኔ የሚለው ነገር የለም። እነ ቢኒ እነ አቤን ተረጋጉ። እኔ በራሴ እኔ ጋር ያለው አስተያየቱ ይሄ ነው። ተረጋጉ፣ እናንተ ተረጋጉ። ደግሞ ከቢኒና ከአቤን መሀል ያላችሁት እናንተ ደግሞ በተቻለ መጠን ቢኒን በተለይ ምክር ስጡ። ለየት አድርጋችሁ አቤንን ምክር። በጣም መጀመሪያ ጊዜ ትዋደዱ ነበር። አሁን እንዴት ምን አይነት ሰይጣን በመሀል እንደገባ አይታወቅም። ግን እናንተ ማወቅ ያለባችሁ ነገር ምን እንደሆነ አቤንና ጽጌ በእነሱ መሀል ችግር አለ። ግን ተጠንቀቁ። አቤን አንተ ደግሞ
ቢንን የምትወድ ከሆነ እንደ ወንድም የምትወድ ከሆነ ከሴት ጋር ያለው ነገር ከሴት ጋር ወዲያ ሚስጥር ማካፈል ምናምን የምታደርገው ነገር ታውና ከጀማዎቹ ጋር ሁን። አንተ ወደ ሴት ጋር ሄደ ነገሩን ትለቅማለህ። እዚህ ጋር መጥተህ ከቢኒ ጋር ደግሞ ትጣላለህ። እንደዚህ መሆን የለበትም። ባለፈውም እኔ ብያለሁ የቢኒያም እንዴት አድርገ እኔ ፋይል እንዲወጣ አልፈልግም፣ ፋይሉ እንዲወጣ አልፈልግም፣ አካውንትን ለልጅቷ ሊሰጥ ነው ብሎ ነበር። ያ ሰዓትም እኔ የሆነ ሀሳብ ሰጥቻለሁ። አንተ አካውንቱን ለጽጋ መስጠት ከፈለክ ማለት ነው ለኦዲየንሶችን ንገር። ሰብስክራይቡን ላይኩን የእናንተው አንሱ። እኔ የኔ አካውንትን ለልጅቷ ልሰጥ ነው፣ ስለዚህ አንሱ ብለህ ንገር ብያለሁ ባለፈው ማለት ነው። ደግሞ ፋይል የምትለው ምን አይነት ፋይል እንደሆነ ለኔ እኮ ግራ ገባኝ። ይሄ ነው እኛ በዓለም ላይ ሳለን እኛ ሁላችንም ጥፋተኞች ነን፣ ሰው ነን፣ ስጋ ለብሰናል። ምንም አይነት ፋይል ምንም አይነት አንተ ከሴት ጋር የተኛው ከሆነ ለሁሉም ያለ ነው። የአንተ ሰውነት ጋር ያለው ነገር ከነኝ የተለየ ነገር የለም። ትርፍ የለም፣ ትርፍ አንጀት የለም። አንድ ነው። ስርቆት ከሆነም ያለ ነው። ምንም ቢሆንም በሽታ ቢሆንም ያለ ነው። ምንም የሚደበቅ ነገር ሌላ ፋይል ምን እንዳለ አላውቅም። ፋይል እያለች እቺት ልጅቷ ትመጣለች። እሱ ደግሞ ያ ፋይሉ ከሚወጣ አካውንተን ይሰጣታለሁ እያለ ነው። ምን አይነት ፋይል እንደሆነ አላውቅም። ብቻ በዚህ ፋይል ኬዝ ሌላ ነገር እንዳይፈጠር አቤንና ጽጌ ሁሌ ይገናኛሉ። የሆነ ነገር በእነሱ መሃል እንዳለ እናንተ ማወቅ አለባችሁ። እቺት እውነት ነው ውሸት ነው? እስቲ በኮመንት ላይ ጻፉ። በአንድ ላይ እናያለን። ውድ ቤተሰቦቼ ከልብ ወዳችኋለሁ። ሰላም ለእናንተ ይሁን። መልካም ቀን ይሁንላችሁ። እኔ ጋር ያለው ሀሳቡ ይሄ ነው። እናንተ ጋር ያለውን ደግሞ እናንተ ግልጽ አድርጋችሁ እዚህ ጋር በኮመንት ላይ ማስቀመጥ ትችላላችሁ። በአንድ ላይ እናወራለን። እነ ቢኒ እነ አቤን መረጋጋት አለበት፣ ቢኒ መረጋጋት አለበት። በመሀል ያላችሁ ደግሞ ጓደኞች እናንተ ደግሞ በተለይ አድርጋችሁ ማስታረቅ ከፈለጋችሁ በተለይ አድርጋችሁ ቢኒም በተለይ አቤንም በተለይ አድርጋችሁ መምከር አለባችሁ። የየራሳችሁን ጥፋት እነሱ ማውቅ አለባችሁ። በመሀል እናንተ ጭንቀት ውስጥ ለምን ትገባላችሁ? እሱንም መክሩ፣ እሱንም መክሩ። በተለይ አድርጋችሁ ለምን አንድ ላይ ስትሆኑ አንዱ ከአንዱ ጋር አያዳመጥም፣ አይሰማም። ስሜታዊ ስለሚሆኑ በተለይ አድርጋችሁ መክራችሁ አስተካክላችሁ ከዛ በኋላ ሶሻል ሚዲያ አምጥታችሁ ማስታረቅ ትችላላችሁ። እዚህ ጋር አሁን ሶሻል ሚዲያ እናንተ ቆይ እኛን ድብድብን ለማሳየት ነው ወይስ እዚህ ጋር ይዛችሁ የምትመጡት? ሹሃዳ ሙሽክላ ሀይ ዋት ሃፐን አር ዩ ኦኬ ጋይስ? ሰላም ለእናንተ ይሁን።